ሰላም እንዴት ናችሁልኝ? ደህና ናችሁ? የቤተሰቦቼ እግዚአብሔር ይመስገን ይሁን። እንዴት ናችሁልኝ? ድምጼ ቀንሷል። ቪዲዮን ኳሊቲ ጥራት የለውም። በቃ ሁለት ላይቭ ነው ስለሌለ ጨለምልም ብሏል። ተመልካቾቼ እንዴት ናችሁልኝ? ደህና ናችሁ? እግዚአብሔር ይመስገን። እንግዲህ እግዚአብሔር ይመስገን ይሁን። ጉዞ በጣም የምትወዱ ሰዎች ትኖራላችሁ ብዬ አስባለሁ። እኔ ደግሞ ተጉዤ ብዙ ኪሎ ሜትሮችን አቋርጬ ቤተክርስቲያን ደርሼ ተሳልሜ ስመጣ በጣም ነው ደስ የሚለኝ እና እንግዲህም ደግሞ ዛሬ ደግሞ ተመልካቾቼ ወደዛ እንድንሄድ ነው ማለት ነው። የምንሄድበትም ደግሞ ገዳም ማርያም ትባላለች። እዛ ሄደን ነው ተሳልመን በረከት አግኝተን የምንመጣው። እንግዲህ ዛሬ ሙሉ ቭሎግ ይዤላችሁ ነው የመጣሁት ከውዷ እጮኛዬ ጋር የመጀመሪያችንን ጉዞ እንግዲህ ከሷ ጋር እናደርጋለን ማለት ነው። አብረን የትም ጉዞ ሄደን አናውቅም። እዚህም ቅርብ የሚባለው ደብረ ሊባኖስ እንኳን ሄደን አናውቅም እዚሁ ቤተክርስቲያን ካልሆነ በስተቀር እና ዛሬ የመጀመሪያ ጉዟችንን እናደርጋለን ማለት ነው። እግዚአብሔር የተመሰገነ ይሁን። ሁሉን አደረገ። በህይወታችሁ ውስጥ ሁሉም ነገር ይደረግላችኋል። ታግሳችሁ እግዚአብሔርን መጠበቅ ብቻ ነው። እውነት ያንን ነው እያዩ ያሉት። እግዚአብሔር የተመሰገነ ይሁን። ወደፊት ደግሞ ከዚህ በኋላ በደንብ አብረን ብዙ ገዳማቶችን እንስማለን እንሄዳለን ብለን እናስባለን። ከእግዚአብሔር ጋር ኦልሬዲ ሊሄድ ነው። ማዘር ፋዘር ኦልሬዲ እየተዘጋጃችሁ ነው። አንድ ቀን አዳር ነው የምንሄደው። ስለዚህ እዛ ያለውን ተአምር ያለውን ነገር በምድር ነው እንግዲህ አብሬ አሳያችኋለሁ ማለት ነው። አቤልም አለ፣ ረዱም አለች። አሪፍ ጊዜ እያሳለፈን በጉዟችን አሪፍ ጊዜ እያሳለፈን እየሳቀን እየጮህን እንሄዳለን ማለት ነው። ተመልካቾቻችን አሁን ረዱን ይዣት እመጣለሁ ማለት ነው። ከዛ ቀጥታ ወደ ጉዞ ጋር ነው የምንሄደው። ተመልካቾቻችን አብራችሁን ቆዩት፣ ምን እንዳትሄዱ። ቅዱስ እንዴት ነህ? ሰላም ነው ወይ? መስዋዕትነት መክፈል እንዴት ነህ? ያው ያለ ነው። መስዋዕትነት መክፈልም ነው በረከትም ማግኘት ነው። ይሄ መስዋዕትነት ብቻ አይደለም። ወንድሞቼ ጋር አብሬ ቤተክርስቲያን ገዳም በሳለም ባይ ደስ ይለኛል። ግን ያው ውድ ባለቤቴ በመድረሷ ምክንያት መድረሷን ምክንያት በማድረግ ያው አሁን በቅርቡ እግዚአብሔር ሰላም ይገላግላት ልጅ እንግዲህ ትወልዳለች። መድኃኒዓለም ደግሞ ሰላም ያምጣው። እሱንም እናንተንም ሰላም ይመልሳችሁ። ትልቁ ነገር እሱ ነው። በጣም ትልቅ የበረከት ቦታ ነው። በነገራችን ላይ ስለ ቦታው ባጭሩ አንዳንድ ነገሮች መናገር ፈልጋለሁ። ቦታው ላይ ቅዱሳን ስዕላት እንግዲህ በዛፍ ላይ ተገልጦ ለተፈቀደላቸው ሰዎች በአይን ይታያሉ። እንግዲህ እናንተም ደግሞ ይህንን ነገር በደንብ አይታችሁ አረጋግጣችሁ ከቦታው በረከት አግኝታችሁ እንደምትመለሱ እርግጠኛ ነኝ። ያው አቤል ኢዮብዬ እንድፈቅድልኝ የምፈልገው እንደመጣ እኔ ነኝ በቃ እግርህን የማጥበው እኔ ነኝ ያንተ ነገር የማጥበው። በኋላ እምቢ ብለህ ሌላ ሰው እንዳሰጥ ነው እኔ አሁን። እሺ በቃ መጸሎት አስበን ደርሰን ይባል። እሺ ለምን አንሰራ አይ ያው ድምጼ የወፈረው እንደዚህ ጧት ላይ የሆነ ድምጽ አለ። ያው ከነጋ በኋላ ነው ትንሽ ምቸገር። አይ በትዳር መካከል ያው ትልቁ ነገር እግዚአብሔር በትዳር መካከል ሲገባ ነው። ሶስተኛ ወገን አይግባ ይባላል። እግዚአብሔር ግን ሶስተኛ አይደለም፣ መሰረታዊ ነገር ነው እና ረዱ እየመጣች ነው። ይፈለግሽ ነው ያለ ነው ተቀበላት። ዝግጁ ነሽ ለመሄድ? አይደለ? ደስ ብሎሻል? በእርግጠኛ ነኝ ደስ ያላት ምንድን ነው? አብረን ነው ጉዞ የምንሄደው። የመጀመሪያችን ነው እንደዚህ ገዳም ስንሄድና እግዚአብሔር ይመስገን ሁሉን አደረገልን። እንግዲህ ለመጀመሪያ ጊዜ ገዳም አብረን ነው ማለት ነው። የመጀመሪያ ትልቁ ጉዟችን ነው የሚሆነው። ተመስገን። ከዚህ በኋላ ደግሞ እግዚአብሔር ልቦናችንን ተማሳክቱ በዚህ በላይ ብዙ የምናስባቸው ቦታዎች አሉ። እዛም ሄደን ለመሳም ለመጸለይ ያብቃል አይደል? አሜን አሜን። የተከበረ ምግብ ቀስ በይ እንዲህ ቦርሳ እንደዛ ከባድ አድርጌ ያዝኩትን ነው እንደዚህ ብታቀዩ በቃ ረካሳ አንድ ላይ ነው። ጋቢና ልገባ ጠጋ ስትል ያወቅኩት
ፍቅራችሁን መድኃኒዓለም ያብዛው። አሜን። ሺሁ ነው። አሜን። አሜን። እንደ አብርሃም እንደ ሳራ አፍጡ። አሜን። ዘራችሁ ይብዛ። አሜን። እውነት በጣም ነው የምታምሩት። ወይ በጣም ነው። ግንባር ላይ ለማንኛውም እንሂድ ተመልካዮቻችን፣ አብራችሁ ቆዩ፣ የትም እንዳትሄዱ። ዛሬ በጣም ጥሩ ጊዜ፣ ደስ የሚል ጊዜ የምናሳልፈው አቤላም አለች። ከአቤል ጋር አሪፍ ጊዜ እያሳለፍን እየሳቅን እየተጫወትን እየጸለይን እየዘመርን ወደዛ እንሄዳለን ማለት ነው። የትም እንዳትሄዱ፣ አብራችሁ ቆዩ። እንወዳቸዋለን። ታስለክሰኝ ነው እንዴ? ና ና ና፣ በዛ በኩል በዛ በኩል በዛ በኩል። አረ በሬን እንዴ! መስኮቱን ሊገነጥለው ነው እንዴ? አንተ ሻንጣና ፍራሽ ነው ያስቀምጠው። ሂድና ቁጭ በሉበት እንዳያነሱትና እንዳይቀመጡ። ሰላም፣ እንዴት አደራችሁ ውድ የእግዚአብሔር ቤተሰቦች? እንግዲህ ዛሬ መነሻችንን አዲስ አበባ ጉለሌ ክፍለ ከተማ ወረዳ 8 እግዚአብሔር አብ ካቴድራል እግዚአብሔር አብ ቤተክርስቲያን ነው የምንገኘው። እንግዲህ መነሻችንን ካቴድራል እግዚአብሔር አብ አድርገን መድረሻችን ደግሞ ወደ ሆሳዕና የምትባል ሀገር ነው። አልፎ ሄደን ሆሳዕና ውስጥ ነው አለች። ሆሳዕና ውስጥ ያለ ቤተክርስቲያን ቅድስት በዓታ ለማርያም የምትባል ቤተክርስቲያን ነው የምንሄደው። እዛ ቤተክርስቲያን ሄደን ተባርከን ተቀድሰን ጸበሉንም ተጠምቀን በረከትን አግኝተን በአባቶቻችን ተመርቀን ደግሞ እኔና ኢዮብ ከባለቤቱ ጋር እንግዲህ ባለትዳሮቹንም እንግዲህ ማስባረክ ያስፈልጋል እኮ ከትዳር በፊት መባረክ ጥሩ ነው። እኔና ሚስቴ ተባርከናል። ገብቶሃል? በረከቱን ብራኪውን ወስደን ነው እዚህ የደረስነው ማለት ነው። እና ወንድማችንም ደግሞ ለዚህ ነገር ስለበቃና ላሳየው ደግሞ እኔም በመቻሌ በራሴ በጣም ደስታ ይሰማኛል። እና እንግዲህ ተከታተሉን። እንግዲህ አብራችሁን ሳመው። እሺ፣ አሳይ ለቪዲዮ ምን ልገብ? አሳየው። ቅረጸው። መከባበር እንደዚህ ነው። አይዘው አላደረኩም ነበረ። አሳየው። አሳይ። በጣም ነው ደስ ያለኝ። እንግዲህ ወደ ደቡብ አፍሪካ ልላችሁ መቼ ወደዚች ገዳም ሲሄድ ለመጀመሪያ ጊዜ ነው። ወደ ደቡብ እኔ ምንም አይነት ገዳም ሄጄ አላውቅም። ሄጄ አውቃለሁ ግን ያው መድረከብድና ደቡብ ከተባለ ዝቋላ ሄጄ አውቃለሁ። ሁለቱም ገዳም ሄጄ አውቃለሁ። በአመት ውስጥ እንግዲህ የራሴ እቅድ ከባለቤቴ ጋርም የተመካከርኩት በአመት ውስጥ 6 ጊዜ የተለያየ ገዳም የመሄድ እቅድ አለኝ። በየ2 ወሩ ማለት ነው። ያው ባለትዳር ስትሆን አይሞላም አይደለ? ከስራ ጋርም ከልጆች ጋርም ጫናው ብዙ ስለሆነ ስለማይሞላ ቢያንስ 6 ጊዜ ግን የመሄድ እቅድ አለኝ። ኢዮብንም ደግሞ ይዤው በሄድ ደግሞ ደስ ይለኛል። ኢዮብንም ይዤው ነው ለመሄድ ያሰብኩት። እንግዲህ ተመልካቾቻችን ባሳችን ኦሬዲ እየሞላ ነው። ስለዚህ ተመልካቾቻችን እዛ መንገድ ላይ ደግሞ አብረን እንቆያለን። አሪፍ ጊዜ እናሳልፋለን። እናንተም በረከት ለመምጣት ደግሞ ትነሳሳላችሁ ብለን እናስባለን። እዚህ ቦታ ላይ በጣም ደስ የሚል ቦታ ነው። ስለዚህ ተመልካቾቻችን ሰዓት እየሄደ ስለሆነ ኦሬዲ ወደ ባሳችን እንግባ። የትም እንዳትሄዱ፣ አብራችሁ ቆዩ። እንወዳችኋለን፣ እናከብራችኋለን። ሰላም ለሀገራችን ይሁን፣ ሰላም ለኢትዮጵያ ይሁን፣ ሰላም ለደቡብ ይሁን። አሁን ለምንሄድበት አሜን። እናቴ እመቤቴ ውበት የመኖር ቀመር ከአምላክ ፊት ቆመሽ የልቤ ችግር ብዙ ነው፣ ያስጨንቀኛል፣ ያስጠበኛል
ምርኩስ ድጋፌ ለስምሽ ምስጋና ቅኔ አፍስሳፌ ውበት ንጽሕናሽ ወደደን ለእመቤቴ ማርያም ነግሬያት ነበረ እሰይ ስለቴ ሰመረ እሰይ ስለቴ ሰመረ ለመድኃኒዓለም ነግሬው ነበረ እሰይ ስለቴ ሰመረ አፍማ ያቋረጥ አንቺን ማወደሱ የነፍሴ ዜማ ነሽ የቀን ትውስታዬ የልቤ ማርያሽ መድኃኒዓለም የሕይወቴ ውበት የመኖሬ ቀመር ማርያም ጥበቤ ነሽ ስላንቺ ልናገር የእድገቴ ውጥን ምርኩስ ድጋፌ ለስምሽ ምስጋና ሌባ እንዲገፍትሩ ነው የገባው። ሙዳም ጾት የሰረቀ ወይ እዚህ ግን ርብራብ ላይ ነበር ጽላቱ ይላል። ይህ አይናችን እያየ ጆሮአችን እየሰማ እንዴት ዝም እንላለን? እራሱ ባለቤቱ እዚህ ጋር ጭቃ ሲዞ ነው እዚህ ያሳደረ። ቤቴን ስሩልኝ። ለዚህ እድል ላበቃን አምላክ ክብር ምስጋና ይሁን። ቤቱን እንድንሰራም ሳይገባን ባታን ስንጨርስ እኛም ቃል ገባን። ይኸው ለዚህ ያደርሰናል። እንግዲህ ቀኑን ማየት ነው። ቤተ ክርስቲያን ውጭውን ስታዩት እንደ አቅማችን ግን ያማረ ነገር ለመዳን ነው። ስለዚህ ይህን ማድረግ ስላለብን እኔ እችላለሁ ልጅ መርገፍ እኔ እችላለሁ ልል ይችላል። እንደዚሁ ደግሞ ወረንዳጊ እኔ እችላለሁ ልል ይችላል። ዛሬ ሆኖ እግዚአብሔር የፈቀደለት ሰው እኮ ጨርሰን መሄድ እንችላለን። እግዚአብሔር ብረዳን ማለት አንድ ቤተክርስቲያን እንደዚሁ ሄደን ሙሉ በሙሉ ጨርሰን የመጣንበት ቤተክርስቲያን ሻሾጎ ነው። በዚህ ባድያ ዞን ሆኖ ሻሾጎ የሚባለው የአላባ ድንበር ነው። እንደ ሁለት መኪና ሄደን ሁሉም አንዳንድ ነገር የያዘ ቤተክርስቲያኑ አልቆ ዛሬ አገልግሎት ላይ ውሏል። ይህም የመድኃኒዓለም ቤተክርስቲያን ትልቅ ነው፣ ዋጋም ትልቅ ነው፣ ስራውም ትልቅ ነው። ደስ የሚል ስራ ነው የሰራው። አሁን ቀሪውን ደግሞ ውስጥናለን። ይህንንም 30 ሺህ ብር ነው ለእነዚህ ብቻ ለመስኮት ብቻ የበር ምሰጭ። ይህንን አሁን አዘናል አልመጣም እንጂ ይህ ይደረጋል። ገና ምን ቀራል እንግዲህ ጅብሰን እቺ ነገር መስተካከል ጠርዙ መለሰን አለበት። ይሄ አለ ከውጭ ይሄ መስታወት፣ እነዚህ መስታወት ሙሉ በሙሉ ያልተያዘ ነው። ይህንን እንድታዩ። ሌላው ወደ ውስጥ ገቡ። እልል እያላችሁ ገቡ። እግዚአብሔር ይመስገን። ያው እልል እያላችሁ ገቡ። ጠጋ በል እሷ ማየት ማመን ስለሆነ ገባ ገባ። ወደ ላይ ስታው ምን ያስፈልጋል? ኮርኒስ ያስፈልጋል። ኮርኒሱ ምን ሄደ ነው እያሰራን ያለ ነው። ይሄ ፕላስቲክ የለ ምን የለ ምን የለ የተሻለው በምን በዋንዛ እንጨት። ይሄ ወንድማችን ቅድም ሰላም ያለን ከአዲስ አበባ መጥቶ አሁን እዚህ መላክ ተጀምሮ ኮርኒሱን ወደ 2 ሚሊዮን ምናምን ነው የሚፈጀው። ግን ይሄንን ህዝቡ ጣውላውን ስላቀረበልን ግቢ የሽ ጣውላውን ስላቀረበልን ይሄ ነው ጣውላው። ይሄንን እሱ ግን እያስተካከለ አሁን ምን ደረጃ እንዳደረሰ ምናምን የላገውንም ማየት እንችላለን። ያለ የተላገው አንድ ለታታ በጣም ይሁ ይሄ ከባድ ስራ። ይሄንን አስተካክሎ አለስልሶ ላይ መጥቶ ለዛ ነው ከባድ ነው ስራው። እያንዳንዱ እንጨት ምን ያህል ውስጥ እሺ እና ገና ቮለንቲር የሚባል የሚቀባ ነገር አለ። እሱ ሁሉ ገዝተን ጨርሰን መጥቷል። የኮርኔሱ ነገር አያሳስብም ማለት ነው። ከኔ ጋር ናችሁ? ግን ላው ለምን ይሰላል? ማብራቱ ኮንዲቱ ነው የተዘረጋው። ግን ምን ያስፈልጋል? ትልቅ አምፖል እዚህ አንድ ያስፈልጋል። ዙሪያ አምፖሎች ያስፈልጋል። ይህን ማስታወሻ ያዝ ሁላችሁ። የሚያስፈልገው እግዚአብሔር የፈቀደ ከዚህ በፊት 150 ሺህ ብር ነው አሁን አንዱ አምፖል የተገዛው። አሁን ግን ወደ 200 ምናምን አያችሁ። እንዲህ አምሮ ገና ይቀባል። ይሄ ተቀብቶ ልዩ መልክ ነው የሚይዘው።
አሁን ይሄ እንትኑ የሚበቃም አይደለም ገና። ይሄ ነገርም እንደ አገሬው ሊያሳስብ ነበር። እንግዲህ ብዙዎቹ የሉ። ዞሮ ዞሮ ይህንን ጣውላ ያቀረቡት እነሱ ናቸው። እኛ የሰራተኛውን ወደ 350 ሺህ ብር ተነጋግረን 100 ሺህ ብር ሰጥተነው እሱ ማሽኑ ምኑን ይዞ ጭኖ መጥቶ ስራ ጀምሯል። ይኸው ሲያምር እንዲህ አድርጎ እንዲህ አስተካክሎ ነው። ወደ መስታወት ያምራል እንደ ባታ። ይሄ ሌላው በሮቹ መጥተዋል። በሮቹን በሙሉ አስገብተናል። አሁን ምንድነው የቀረን? እዚህ በሮች መጥተዋል። ይህን አስተካክሎ ይገጥማል ማለት ነው። አሁን የሚያስፈልገን ሁላችሁ እንድታዩ መሬቱ ሊሾ ሙሉ በሙሉ ሊሾ ይሆናል። ምንጣፍ አለ። ሴራሚክ ውጭ ነው፣ ውጭ በረንዳ ነው። ውስጡ ምን ይሆናል? ውጩ ሴራሚክ እንደ ባታን ተዋታላችሁ እንዴት እንደሰራን። ሞዛይክ የሚባለው የበረንዳው እንትን ያስፈልግ ነበር፣ ግን እኛ በኳርቲዚውን እያለ ነው ካለው ኮስት ማለት ነው። ስለዚህ አሁን ይህንን ከተረባረም ቶሎ ማለቅ አመት ሳልሞ ማስመረቅ እንችላለን። ግን ወገኖች እውነት ርቀቱን አስቡት። የመጣችሁበት ርቀት ከዛ መጥቶ እዚህ ስራ መስራት ማለት ምን ያህል ከባድ እንደሆነ ተረዱ። ስለዚህ ሰውን ቀስቅሰን ቶሎ ብለን ይህን ቤተ ክርስቲያን ቶሎ ፈጽመን ከመድኃኔዓለም ፍጹም ይሁን። እንኳን ቤቱን የሰራ አይደለም የዝክሩ ጭስ የነቃ የመድኃኔዓለም ይድናል። ስለዚህ በዚህ ቦታ ላይ ሁላችን ተረባርበን ይህን ቤተ ክርስቲያን እግዚአብሔር በረዳን። እናንተ ዳክቶች ሰውን አስተባብሮ መስራት ያው ነው። ስለዚህ ሁላችንም ይህንን ሰማያዊ በረከት ለማግኘት መሽቀዳደም እንዳለብን ለማድረግ ሰፊ ቤተክርስቲያን ብታዩ እስቲ ዙሪያ ዙሩት። እስቲ እንደዚህ በዚህ ዙሩ፣ ሁላችሁ ጎብኙት ማለት ነው። በዛ በኩል ዙሩ። ይሄ ማለት እዚህ ጋር ደግሞ ምን ያስፈልጋል? መቅደስ ስለሆነ ውስጡ መቅደስ ይሄ ቅኔ ማለት ቅድስት ነው። ይሄ ገና ምን ያስፈልጋል? እንትን ምንድን ነው የሚባለው? በረንዳ። ይሄ በረንዳ ነው የሚሰራው ነበር። እንጨት ብረቱ ግሪ ያስፈልጋል። ድንጋይ ማለን እዚህ ጋር ማቅረብ ይችላል። እኛም ስራዎች ነው ካስፈጽመን ይሄ ባርጋፉ ስለሆነ ምን ያህል ግርማ ሞገስ ቀለም ሲቀባ ምን ያህል እንደሚያምር ለዚህ አብቅቶናል እግዚአብሔር። እንግዲህ የልስን ስራ ይሄ ኳርቲዙ ይሄ እንትኑ ግንቦቹ ራሱ መተኮስ አለበት። እሱ በትኩስም መሆን ይችላል። ስለዚህ ይሄን ከፈጸምን እንግዲህ ብዙ ገንዘብ የሚጠይቅ ቀላል ስራ ግን ብዙ ገንዘብ የሚጠይቅ ሴራሚክ ራሱ ስንት ሚሊዮን ይፈጃል። ይሄ ሞዛይክ የሚባለው የበረንዳ እንደዚሁም ደግሞ እንትኖቹ መስታወቱ እንኳን 40 ካሬ ወይ 50 ካሬ ቢሆን መስታወቱ ብቻ ማለት 1,000 ብር ቢሆን 50 ካሬ ከሆነ 50,000 ብር ነው። መስታወቱ እንኳን ይቀላል መግጠም ነው። ሌላ ቀለሞች ናቸው። በሩ እንትን ያለውን ነገር ይህንን ያያችሁትን እንድትመሰክሩ ለሌላ እኮ እናንተ ላሰጡ ይችላል። ለአንዱ ስትነግሩ ደግሞ አንድ ሰው አንድ ነገር ሊያደርግ ይችላል። የልብ ወዳጅ ካላችሁ ማለት በውጭ ሀገር በሀገር ውስጥ ያለ ቶሎ ብለን መጨረስ አለበት እግዚአብሔር ቢፈቅድ። ለዚህ ነው እግዚአብሔር የጠራችሁ የመጨረሻ ትልቅ ስራ እንድትሰሩ የተመረጣችሁ ይመስለኛል። ስለዚህ እኔ እንችላለሁ የሚልም ሀሳብ ካለ እዛው ከምሳ በኋላ እንሂድ። በቃ ይህን ይመስላል። እግዚአብሔር ይመስገን። ክርስትና ቤት መሆን ይችላል። በሩ ተሰርቷል፣ መስኮቱ መጥቷል። እግዚአብሔር ይመስገን። አሁን የመሬት ስራው ከፍ አድርጎ ማድረግ ውበቱ ቀለም ብዙ ሳይሆን ይህ ባርኒሽ መቀባት ይቻላል። ቀልፍሎ ይህን ይመስላል። እግዚአብሔር እንዲያስፈጽመን መጸለይ ነው። እዚህ ደረጃ ከደረሰልን አሁን ያለን ምንድን ነው? እግዚአብሔር ፍቃዱ ከሆነ ጅብሰን ስራ መርብል እሱንም ጨርሰናል። ቀብድ ከፍለናል። መርብል ማለት የመስኮት ስር የሚገባ ነጭ ሴራሚክ አለ፣ ወፈር ያለ ማለት ከኔ ጋር ናችሁ። ወደ ውስጥ እንዳይገባ የመስኮቱንም የእንትኑንም እንትን ብለናል። ወደ 30 ሺህ ብር ነው እሱ ብቻ ዝም ብለህ የሚቀመጥ እቺ ነጯ ሴራሚኩ ማለት ሁሉ ነገር በአሁኑ ሰዓት በጣም ጨምሯል። እንደምታውቁት አሁን ምንድነው ሌላ ሁለተኛ የሚቀረን እዚህ ጋር ጽፈናል። ኮርኔስ ስራ ተጠናቋል። 1,40,000 ብር ነው እሱ ያው ተይዟል። መስታወት የበርና የመስኮት መስታወት
እሱ ካሬውን እዚህ ጋር የተቀመጠው 80 ካሬ 800 ካሬ የሚገርም ነው ማለት ይቅርታ 60 ካሬ እያንዳንዱ ካሬ በ2000 ነው የተያዘው። ግን 1000 ሊሆን ይችላል። አይነት አለው የመስታወት አይደል? መስታወት አይነት አለው። የ2000 ማለት እስከ ከ1000 በላይ ነው ብቻ ያመነኝ። ይሄ ስታሰብ 120 ሺህ ብር ነው። ይሄ መስኮት እኔ እችላለሁ የሚል ዛሬውኑ ቃል እንዲገባ ነው። ዛሬውኑ በቃ አጠናቀን ልንሄድ እንችላለን እግዚአብሔር ፍቃዱ ከሆነ። እያንዳንዳችን ለዚህ ቤተክርስቲያን ብዙ ጊዜ የሚፈጅ አይደለም። አሁን ስራው ቶሎ የሚያልቅ ብዙ ገንዘብ የሚጠይቅ መሆኑ ብቻ ነው። ስለዚህ እግዚአብሔር ይርዳን። አሜን በሉ። ሴራሚክ ካሬ 288 የአንዱ ካሬ ዋጋ 2000 አጠቃላይ 576,000 ይፈጃል። ምንድነው የሚፈጀው? ሴራሚክ ማለት በረንዳ ሙሉ በሙሉ ዙሪያ ሴራሚክ እንደ ባታን ታዋታለህ እንደ ኢየሱስ ማለት ነው። ስለዚህ ያ ሴራሚክ ይሄን ያህል ብር ነው የሚፈጀው 576,000 ላለው ቀላል ነው፣ ለሌለው ነው ብዙ። እሺ ዘመን ሊኖር ይችላል፣ ወገን ሊኖር ይችላል፣ ጓደኛ ሊኖር ይችላል፣ ሀብታም የት እንጣል የሚልም አለ እኮ በዚህ በራብ ዘመን ብዙ ሰው አለ። ግን እኛ ሰዎችን እንደው በእናንተ ማከን እናገኛለን የሚል ተስፋ አለኝ። ሌላው ማብራት ከአምፖል ጋር የሚያስፈልገን 30 አምፖል ያስፈልጋል። የአንዱ ዋጋ 500 ነው፣ 5000 ነው። አጠቃላይ 150 ሺህ ብር 150 ሺህ ብር አምፖሉ። የመቅደስ ማብራት ለብቻ ነው፣ አንድ ነው የሚያስፈልገው። የአንዱ ዋጋ ራሱ 400 ሺህ ብር ትልቁ ማለት ነው። አረ ድሮ 150 ነው ለባታ ሁለቱም ኢየሱስም ባታም 150 ሺህ ብር። ይሄንን ሁለት እናቶች ናቸው ቃል ገብተው ያሰሩት። ስለዚህ እንዲህ ሆኗል። እንግዲህ ሌላው ጅብሰን ነው። ጅብሰን በከረጢት ስንት ነው? በከረጢት 400 ብዛት 400 የአንድ ዋጋ 380 152,000 ጅብሰን ሙሉ 400 ከረጢቱ ማለት 400 ከረጢት ቤተልሔሙም ጭምር ማለት ነው። ሌላው ቀለም የውጭና የኮርኔስ ቀለም ጋሎኑ 48 ያስፈልጋል። ጋሎን የአንዱ ዋጋ 62,400 ብር ይፈጃል። 62,400 ይችላል ቀለም። ይሄንን ቀለም እኔ እችላለሁ የሚል እድለኛ ካለ ፈረሱም ሜዳም ይኸው እግዚአብሔር ይርዳን። አሜን አትሉ? አንዱን መቻላችሁ አይቀርም። ኳርቲዝ ቀለም ያስፈልጋል። ኳርቲዙ ምን ይሆናል? ወይ ከወገብ በታች ኳርቲዝ እናደርጋለን። ምክንያቱም ቆሻሻ እንዲችል ያን ስለምናደርግ አንድም እነዚህ አምዶቹ ማለት ነው እነሱን ኳርቲዝ ቢሆን እያልን ያ ለዛ ምን ያህል ይፈልጋል? 48 ጋሎን ይፈልጋል ማለት 60 ባልዲ ያስፈልጋል። የአንዱ 3000 አጠቃላይ 180 ሺህ ብር ያዙልኝ። እንግዲህ ድምሩን እነግራችኋለን የሚያስፈልገን። ሌላው ቦሮንዳዮና መርገፍ ማለት ላይ አናቱ ላይ ያለው ክልች የሚለው እሱና ቦሮንዳዮ ወደታች የሚወርደው አንድ ላይ ዙሪያው ማለት ነው። ስለዚህ 2-3 አይባልም። እሱ ዙሪያው መርገፉም ቦሮንዳዮም ዙሪያ ስለሆነ አንድ ላይ 280 ሺህ ብር መርገፍና ቦሮንዳዮ። ብረት ሁልጊዜ ውድ ነው። ሌላው ፍርግርግ ለቦሮንዳዮ የሚሆን 79 ያስፈልጋል። የበረንዳ እኮ ለበረንዳ ይቅርታ፣ ፍርግርግ ለበረንዳ የሚሆን 70 ፍሬ ያስፈልጋል። 70 ሜትር ያስፈልጋል። 3800 ብር ነው። አንዱ ሜትር ብትሰጥ ሁሉ የለም እኮ አንዱ ሜትር 3800 ብር ነው። አንዱ ሜትር 3800 ቶታል አጠቃላይ 260 ሺህ ብር ይፈጃል። የሊሾ ስራ በቃ የመጨረሻው ሊሾ ስራ ነው። የሊሾ ስራ ማለት ውስጡን ሊሾ ለማድረግ 800 ከረጢት ያስፈልጋል። አጠቃላይ የሊሾ ስራ ይሄ ከውጭም ያለው ይለሰና በደንብ ተጠርጎ ይተኮሳል። ግንቦቹ ለዚህ ሁሉ ያስፈልጋል ማለት 800 500 አባዙ ድምሩ 400 ሺህ ብር ሊሾ ስራ
አጠቃላይ ለዚህ ስራ የሚያስፈልገን 3,626,400 ብር ያስፈልጋል። ስንት አልኳችሁ? 3,626,400 ብር። ይህንን አንድ ሀብታም ቢመጣ እኮ ገላግሎን ነበር። ግን ብዙውን ጊዜ እኔ ያጋጠመ ሁሉ እንዲጸድቅ እመቤታችን ሁሉ መድኃኒዓለም ሁሉ እንዲጸድቅ፣ ሀብታም ብቻውን እንዲጸድቅ ማን ሰጠው? እኛም ሁላችን እንድንጸድቅ ያቅማችን እንድንሰራም ስለፈለገ እውነቴን ነው የምላችሁ እንጂ አንዱን ሊያዝልን ያመጣል። መድኃኒዓለም እኮ አምጣ ካልነው እዚህ ጋር የሚመጣው እግዚአብሔር የፈቀደለት መድኃኒዓለም ሊያጸድቀው የፈለገ ይሰራል። ስለዚህ በዚህ እኔ ይህን እችላለሁ የምትሉ ከሰማችሁት አንጻር ካላችሁ ደስ ይለናል። ቅድሚያ እስቲ እንዴት ዋላችሁ? ሁሉ ሰላም? እግዚአብሔር ይመስገን። እንግዲህ እግዚአብሔር የተመሰገነ ይሁን። እግዚአብሔር እዚህ ያሰባሰበን ምክንያት አለው። እንደዚህ ያለቀ ቤተክርስቲያን ምናምን ሳይሆን እንደዚህ ያለቀ በረከት የምናገኝበት ቤተክርስቲያን መምጣታችን ትልቅ ነገር ነው። ለእኛም ለህይወታችን ትልቅ ነገር ነው እና እግዚአብሔር የተመሰገነ ይሁን። በምክንያት ነው እግዚአብሔር እዚህ ያሰባሰበን። አባታችንን በጣም እናመሰግናለን። እንግዲህ ተመልካቾቻችን እንዳሳየዋችሁ ነው ይህን ቤተክርስቲያን እንግዲህ ድሮ ዛታች የምታዩት ቤተክርስቲያን ነበረች። በደንብ አድርገው አብራርቷታል። ደግሞም ብቻቸውንም ደግሞ ኢንተርቪው ያደርጋቸዋለሁ ስለ ቤተክርስቲያኑ ስላለው ነገር በደንብ አድርጋችሁ ታዳምጣላችሁ ማለት ነው። እንግዲህ እንደሰማችሁት ነው ይሄ ቤተክርስቲያን ኦልሞስት ብዙ ነገሩ አልቋል። ፊኒሺንግ ነው የቀረው። ለዛ ፊኒሺንግ ደግሞ ምን ያህል ከባድ እንደሆነ ምን ያህል ብር እንደሚፈልግ ታውቃላችሁ። እና እንግዲህ የሚያስፈልጉ ገንዘቦች ምን ያህል ካሬ እንደሆነ በአጠቃላይ ሂሳብ ወጥቶለት እንግዲህ እንደሰማችሁት ነበረ። ፎቶ ላይም እንደምታዩት ይሄን ያህል ወጪ ያስፈልገዋል። እንግዲህ ይሄ ካለቀ በኋላ ስራው ትንሽ ነው። አባታችን እንዳሉት ስራው ትንሽ ነው፣ ግን ገንዘቡ በጣም ብዙ ነው እና እናንተ ደግሞ ያላችሁ ሰዎች በረከት የምታገኙበት ነው። እንግዲህ እኛ እዚህ ቦታ ድረስ መተን ለእናንተ በረከት ይዘንላችሁ መተናል። እናንተ ደግሞ ባላችሁበት ሆናችሁ እንግዲህ ለልጆቻችሁም ለቤታችሁም ለትዳራችሁም ለህይወታችሁም ለስራችሁም እንዲሁም ደግሞ በረከት እንዲያገኝ የሚፈልጉ ሰዎች ካላችሁ ሼር እያደረጋችሁ ከዚህ በረከት ተሳታፊ ሁኑ። እግዚአብሔር እንግዲህ መርጧችኋል ብዬ ነው የማስበው። ይሄ ትልቅ እድል ነው። ማንም ሰው ይሄ እንደዚህ በረከት አያገኝም። እግዚአብሔር ለሚወደው ሰው ነው እንግዲህ በረከት ብሎ ባለበት ቦታ የሚያመጣውና እንግዲህ የሚያስፈልገው ገንዘቦች ይህን ያህል ገንዘቦች እንግዲህ 3,626,000 ብር ነው። እኛ የአቅማችንን አድርገናል። እናንተም ደግሞ የአቅማችሁ እንድታደርጉ እንግዲህ በመብርሃን ስም በእግዚአብሔር ስም እንጠይቃለን። እንግዲህ እዚህ ስር በምታዩት አካውንት ማስገባት ትችላላችሁ። አባታችን ደግሞ የሚሉትን እንስማ። እሺ፣ እግዚአብሔር ይስጥልን። ይህ ቦታ እንግዲህ አጠቃላይ በመናፍቃን የተከበበ ቦታ ከመሆኑ የተነሳ ለብዙ ዘመን ቤተክርስቲያኑ ሳይታነጽ ነው የኖረው እና አባቶቻችንም ብዙ በዘመኑ ሰርተዋል። ግን አሁን ካለው ከኑሮ ጫና የተነሳ ቤተክርስቲያኑ አልተሰራም ነበር። እኛም ወደ ደብረ ባታለማርያምና ኢየሱስ ገዳም ስንሄድ እዛ ገዳም ላይ ያንን ቤተክርስቲያን እንደምንም በታምሯ እመቤታችን ዛፍ ላይ በተገለጠችበት ከአንድም ሁለት ቤተክርስቲያን ፈጽመን ወደዚህ ስንመጣ መድኃኒዓለም ራሱ ነው እንዳናልፍ መንገድ ላይ በጭቃ መኪናው እዚህ እንዲቆም አድርጎ ቤተክርስቲያኑ ስናይ እቺ ትንሿ መቃኞ ቤተክርስቲያን ምን የሆነች ናት? በእውነት በጭቃ የተሰራች ምስጥ የበላው አምዶቹ በሙሉ ዙሪያው በጭቃ ሆኖ እንዱ ተገፍቶ ሌቦች ራሱ ገፍትረው ገብተው ቤተክርስቲያኑን ዘርፈዋል። ይህን በማየታችን የተነሳ ይህንን ቤተክርስቲያን በእግዚአብሔር ፍቃድ በሱ ቸርነት ጀመርን። አሁን ያለበት ደረጃ ደርሰናል። ቀሪው ፊኒሽንግ ስራ ነው የቀረን። ይህንንም እንግዲህ ሁላችሁም እንግዲህ ተባብራን ይህንን ቤተክርስቲያን አስፈጽመን ወይም ፈጽመን ከአምላክ ከሰማይ አምላክ የዘላለም ደስታ በእውነት ከሲኦል እሳት የሚያወጣንን መድኃኒዓለም ቤተክርስቲያን ሁላችን ሰርተን አጠናቀን ክብርና ጸጋ እንድናገኝ ከወዲሁ ለማሳሰብ እወዳለሁ። እናንተም በእውነት ይህን ረዳችሁን ምትረዱን በእውነት ስልክ ቁጥር አድራሻም አለን። በዚህ በቤተክርስቲያኗ አካውንት በማስገባት ቤተክርስቲያኗን እንድንፈጽም በእግዚአብሔር ስም በመድኃኒዓለም ስም አደራ እንላለን። እግዚአብሔር ይርዳን። የገዳሙ አካውንት ስላለ በቤተክርስቲያኗ አካውንት እንድታስገቡ በእግዚአብሔር ስም ማጸናለሁ። ስለዚህ ቶሎ ሰርተን እንድናስመርቅም እግዚአብሔር ይርዳን። አሜን አሜን። ሁሉም ይሸፈናል በረድኤትሽ ጥላ ልቤ ተጠራጥሮ ጌታችን ካልከዳ ልመናም አልወርድም አልይዘም ባፈዳ
በምልጃሽ በረከት ቤቱ ሞልቶለታል። ዘር መከር ባይኖርም ጎተራው ባይሞላ ሁሉም ይሸፈናል በረድኤትሽ ጥላ ሁሉም ይሸፈናል በረድኤትሽ ጥላ እሺ እንግዲህ ተመልካቾቻችን እግዚአብሔር የተመሰገነ ይሁን ሁሉ ያደረገልን። በጣም ደስ የሚል ጉዞ ነበረ። ደስ የሚል ጊዜ እያሳለፍን ነው። ባታ ማርያም ኢየሱስ ገዳም አንድ ላይ ያሉ ቤተክርስቲያኖች ናቸው። በጣም ደስ የሚል መንፈሳዊ ጊዜ እያሳለፍን ነው። ከስራው ጎን ለጎን ማለት ከስራችን ጎን ለጎን ለራሳችን ጊዜ ሰጥተናል። እንግዲህ ከእግዚአብሔር ጋር ለማውራት ለመነጋገር ችግሮቻችን እግዚአብሔር እንዲፈታልን ለሀገራችን ጸሎት ለማድረግ እንግዲህ እግዚአብሔር ይመስገን እግዚአብሔር አድሮን እዚህ መተናል። እንግዲህ አዲስ አበባ ህይወት ውስጥ ኑሮ ውስጥ ያላችሁ ታውቃላችሁ በምን አይነት ጊዜ ያሳልፋችሁ ለመምጣት እንደምትቸገሩ ታውቃላችሁ። እና አብሶ ቤተሰብ ያለው ምን ያለው ሰው ደግሞ የባሰ ይቸገራል ጊዜ ታይሙን ማኔጅ አድርጎ ለመምጣትና እግዚአብሔር ይመስገን እግዚአብሔር ለዚህ እናንተም ያለን እዚህ ቦታ ላይ መተናል። ትልቅ የበረከት ቦታ ነው። እናንተንም ደግሞ መታችሁ እንድትባረኩ እግዚአብሔር ይፍቀድላችሁ፣ ባታ ማርያም ትፍቀድላችሁ ማለት እንፈልጋለን። በጣም ድንቅ ትልቅ ቦታ ነው። መታችሁ ብትባረኩ በጣም ደስ ይለናል። ተመልካቾቻችን አሁን እንግዲህ ኦልሬዲ ጠዋት ተነስተን ጸበል ቀርተን ሌሊት ነበር የተነሳነው። ሌሊት ተነስተን ጸሎት አድርገን እምነት ተቀብተን ከዛ ደግሞ ጸበል ቀርተን ምን ብለን አሁን ቅዳሴ ሄድን ነው። ቅዳሴ ቀርተን ደግሞ ታቦት ይወጣል። ታቦቱን እንግዲህ ወደ መንበሩ አስገብተን ደግሞ ከእግዚአብሔር ጋር ጥሩ ጊዜ ሳልፈን ወደ ቤታችን እንሄዳለን ማለት ነው። እግዚአብሔር ከኛ ጋር ይሁን፣ ከእናንተ ጋር ይሁን። እንወዳችኋለን። ትልቅ የበረከት ስራ አለ። ከሱ ደግሞ ከተሳተፋችሁ ከኛ በላይ ትልቅ በረከት ታገኛላችሁ። እግዚአብሔር ያድለን ለሁላችንም። እናመሰግናለን። በኋላ እንገናኝ። አሁን ቤተክርስቲያን ደርሰናል። ሕይወቴ ውበት የመኖር ቀመር ማርያም ጥበቤ ነሽ ስላንቺ ልናገር የእድገቴ ውጥን ምርኩስ ድጋፌ ለስምሽ ምስጋና ቀኔ አፍስሳፌ የሕይወቴ ውበት የመኖር ቀመር ማርያም ጥበቤ ነሽ ስላንቺ ልናገር የእድገቴ ውጥን ምርኩስ ድጋፌ ለስምሽ ምስጋና ቀኔ አፍስሳፌ ውበት ንጽሕናሽን ወደደ ንጉሡ አፌማ ያቋርጥ አንቺን ማወደሱ የነፍሴ ዜማ ነሽ የቀን ትውስታዬ ርግቤ ማርያም ነሽ መደምደሚያዬ
ለስምሽ ምስጋና ቅኔ አፍስሳፊ ፍቅርሽን ከልቤ ማንችሎ ያጠፋል እናትነትሽን የቀመሰ ያውቃል በምስጋናሽ ፍቅር ልቤ ተቃጠለ ያመሰግንሻል ማርያም እያለ የሕይወቴ ውበት የመኖሬ ቀመር ማርያም ጥበቤ ነሽ ስላንቺ ልናገር የእድገቴ ወጠን ምርኩስ ድጋፌ ለስምሽ ምስጋና ቅኔ አፍስሳፊ። እንግዲህ ተመልካቾቻችን ታቦት አስገብተን እስካሁን ድረስ ምንም ነገር አላወራሽም እና በእርግጠኝነት እውነት ቪዲዮ ስቀርጽ ምንም ነገር እያወራች አልነበረም እና በእርግጠኝነት ምንድነው አታወራም እንዴ ምናምን እንደምትል ተስፋ አደርጋለሁ። እግዚአብሔር ይመስገን ይኸው እመቤታችን ደረስን ታቦት አስገብተን እንግዲህ እግዚአብሔር ይመስገን። አሁን ደግሞ ትንሽ ነገር ከገዳሙ ትንሽ ነገር ቀምሰን ወደ አዲስ አበባ ልንሄድ ማለት ነው። እንዴት ነበር? እንዴት ነበር? በጣም ደስ የሚሉ እውነት በጣም ደስ ይላል። እኔ በጣም ደስ ያለኝ በቃ እኔ ችግሩ እኮ እኔ በጣም ደስ አለኝ ዛሬ ያው በቃ እኔ ለምን እንደምታሳጥሪ ቶሎ እንዴት እንደነበረ ምናምን እኮ በደንብ አድርገሽ ውስጥሽን ንገሪያቸው። በቃ ውስጤ በጣም ነው ደስ ያለው። እሱማ እሱ ደስ ብሎሻል፣ ተረድተንሻል። እንዴት አየሽው? ገዳሙ ትልቅ ቦታ ነው ወይ? አዎ እውነት እዚህ በመምጣታችን 3 ቤተክርስቲያናትን ነው ያየነው። በጣም ብዙ በረከት አግኝተናል። የሚኖሩበትን አኗኗር ምናምን አይተናል። ያው ችግር ላይ ያሉ አሉ እነሱንም ያው ከበረከቱ ለመሳተፍ እድል አግኝተናል እና ከሁሉም ነገር ምንም አልጎደለብንም። በጣም ደስ ይላል። በጣም ደስ ብሎኛል። ሌሊት ራሱ ተነስተን እንትን ያልነው እየጸለይን ነው። ጸሎት አለ አይደለ? እየተባረክ ነው። እምነት የተቀባንበት ቦታ አለና በጣም ደስ ይላል። ወይ በጣም ደስ ይላል። መታደል ነው እና እናንተም እየመጣችሁ እዚህ በረከት ተካፈሉ። የዚህ በረከት ተካፋይ ሆናችሁ መሆን ደግሞ ከፈለጋችሁ እዛው ያላችሁበት ቦታ ሆናችሁ የበረከት ተካፋይ መሆን ትችላላችሁ። እንግዲህ የበረከቱን ተካፋይ መሆን የምትፈልጉ ሰዎች ይህን ቤተክርስቲያን እያሰራችሁ በረከት ተካፋይ መሆን ትችላላችሁ። እንግዲህ አሁን ቡራኬ እየተቀበልን ነው። ከዛ በልተን ጠጥተን ከዛ በኋላ ደግሞ ወደ አዲስ አበባ እንሄዳለን ማለት ነው። አባታችንን ደግሞ እናናገራችኋለን። ከዛ ደግሞ ከሳቸው ደግሞ ያዥ ና አባ ደስ እንደሚል እንግዲህ እግዚአብሔር ተመሰገነ። ያው ስስት የለ እንጀራ ላይ ወጥ ስስት የለ። ተመስገን እግዚአብሔር ይመስገን። እንግባና ተመልሰን እንመጣለን። እሺ እንግዲህ ተመልካቾቼ እንኳን አደረሳችሁ፣ እንኳን አደረሰን። እንግዲህ አሁን የአብይ ጾም 5ኛ ሳምንት ነው የምንገኘው። እግዚአብሔር ይመስገን። እንግዲህ ዛሬ የመጣንበት ምክንያት ምንድነው? እንግዲህ እንደምታዩት ባህታ ማርያም ቤተክርስቲያን ነው የምንገኘው። ጉዞ አድርገን እንግዲህ የመጣንበት ምክንያት በአባታችን ምክንያት ነው። አባታችን ደግሞ እግዚአብሔር ይመስገን ትልቅ በረከት ለኛ እንግዲህ አሲዘውናል። ለእናንተም ደግሞ እኛ ደግሞ እናሲዛችሁ ብለን እንግዲህ መተናል። እሱም በረከት ምን እንደሆነ በደንብ እንግዲህ ከአባታችን ሰምተን እናንተ በበረከት ተሳታፊ ትሆናላችሁ ማለት ነው። አብሶ በውጭ ላላችሁ ሰዎች የተጨነቃችሁ ሀገራችሁ መግባት ለምትፈልጉ በውስጣችሁ ብዙ ነገር የሚመላለ ሰዎች ለእርጉዞች መውለድ በቃ ብዙ ነገሮች ያልተሳካላችሁ ሰዎች እንግዲህ በረከት ስራ ስትሰሩ የበረከት ስራው ደግሞ ለእናንተ ለህይወታችሁ ትልቅ ጠቃሚ ነውና ይሄን በረከት ተሳታፊ ብትሆኑ በጣም ትልቅ የህይወት መድኃኒት ታገኛላችሁ ብዬ አስባለሁ። እንግዲህ አባታችንን እሳቸውን እዚህ ያስቁሜ እኔ ብዙ ማውራት አይገባኝም። አባታችን እንዴት ነው? እግዚአብሔር ይመስገን። እግዚአብሔር ይመስገን። ስለዚህ ገዳም እስቲ ምን ይሉናል? አዎ እንግዲህ ይሄ ገዳም እግዚአብሔር የጠፉትን ሊመልስ ያሉትን ሊያጸና በ2001 ዓመተ ምህረት በመጋቢት ወር መጋቢት 30 በእግዚአብሔር ቸርነት በዚህ ቦታ ላይ እመቤታችን ዓለምን ለማዳን ጸጋ የተሰጣት እመብርሃን የተገለጠችበት የፈውስ የመድኃኒት ቦታ ነው። ይህ ቦታ አብሶ ደቡብ ኢትዮጵያ ላይ ነው። ከሆሳዕና 20 ኪሎ ሜትር ላይ ከአዲስ አበባ 250 ኪሎ ሜትር ላይ ነው ቦታው የሚገኘው።
ይህ ገዳም እንግዲህ እንደምታውቁት ምንም የሌለ ዛፍ ብቻ ነበር። ይህን ዛፍ ሲቆርጡ የተገለጠው ይህ ቅዱስ ዛፍ ላይ እመቤታችን ከቅዱሳኑ ታጅባ በብርሃን ተከባ የተገለጠችበት ፍጹም የፈውስ ቦታ ነው እና በዚህ ቦታ ላይ እንግዲህ ከ2001 ጀምሮ እዚህ ቦታ ነበርኩኝ። ከባዶ ተነስተን ከአንድም 2 ቤተክርስቲያን ሰርተን ዛሬ ብዙ በዚህ ቦታ ላይ ብዙ ገቢረ ተአምራት አይነ ስውራን አይናቸው እየበራ ሽባዎች ጎባጦች እየቀኑ ያልወለዱ እየወለዱ እየታመሙ እየዳኑ ኮማ ውስጥ የገቡት ሁሉ ሳይቀሩ የተፈወሱበት እየተፈወሱ ያሉበት ይህ የምሕረት ቦታ ነው። እግዚአብሔር በ8ኛው ሺህ መቼስ ሰው ልጅ እንዲጠፋ የማይፈልግ አምላክ የምሕረት ቦታ ይህን አዘጋጅቶ ዛሬ ብዙዎቹ ድነት የሚያገኙበት የፍጹም የፈውስ ቦታ ነው። ማንም ሰው እዚህ ቦታ መጥቶ ቢጸልይ ቢማጸን እምነቱን ቢቀባ ፍጹም የሚድንበት የድነት ቦታ ነውና ይህን ቦታ ሁሉም አንዲት እዚህ ቦታ ላይ በመሰረቱ ሙሉ በሙሉ ፕሮቴስታንት ነው። ቅማቶቻቸው ግን ሁሉም ኦርቶዶክስ ነው። ግን ከጊዜ በኋላ ያው እኛም በእውነት ከተማ ስንል ገጠሩን ስለተውን ገጠር ላይ በሙሉ መናፍቃን ወረው እዚህ አካባቢ አብዛኛው መናፍቅ ሆነዋል። ከዚህም የተነሳ አንዲት ኦርቶዶክስን ጸንቶ የተገኙት የ90 ዓመት ዕድሜ ያላቸው እሳቸው በመጽናት ቀባሪ የለሽም ሃይማኖትሽን ካጅ ቢባሉ እንኳን አልክድም እስከ መጨረሻው በሃይማኖት ጸናለሁ በማለታቸው እግዚአብሔር ጸሎታቸውን ልመናቸውንም ሀዘናቸውን ተመልክቶ እመብርሃን ዛፍ ላይ ተገልጣ ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቦታ ሆኖ ከአንድም 2 ቤተክርስቲያን ተሰርቶ ብዙ አማኞች በእውነት ከ500 በላይ የሆነ ክርስቲያን እየሆኑ ያሉበት ወደፊትም ደግሞ እንደሚሆኑ ተስፋ ያለበት ትልቅ ቦታ ነው። ይህ ቦታ እንግዲህ ትልቅ ሳይሰራ በፊት ምድረ በዳ ነው። ማንም ይህም ቦታ አያውቀውም። ገጠር ነው። አቡነ መልከጼዴቅ ነፍሳቸውን ይማርና እዚህ ቦታ በመገለጡ እኛ አልሰበክንም፣ እኛ አላስተምርበት ልታስተምር የጠፍተን ልትመልሽ የመጣሽ ብለው ቦታዋንም ደብረ ባታ ለማርያምና ኢየሱስ ገዳም ብሎ ነው የሰየሟት። የዚህ ቦታ በረከት ብፁዕነታቸው አላምን ብለው ቦታውን ሲመጡ ግን በ100 ሜትር ርቀት ነው እመቤታችን የታየቻቸው። ከዚህም የተነሳ ነው ይህንን ቦታ ደብረ ባታ ለማርያምና ኢየሱስ ገዳም ብሎ የገደሙት እና እንደ ትልቅ ቦታ ነው ማለት ነው። በጣም አባታችን ምናልባት ስለ በረከቱ ስራ ቅድም እንግዲህ ስንመጣ ከትናንትና ከመንገዳችን ስንመጣ የመድኃኔዓለም ቤተክርስቲያን እያሰሩ እንደነበረ አይተን ነበርና እኛም የበረከቱ ተሳታፊ ሆነናል። ከነገሩን ከሚያስፈልገው ነገር አንጻር እኛም ደግሞ በእኛ ቤተሰብ ከወንድሞቻችን አሰባስበን ከቤተሰብ አሰባስበን ቃል የገባ ነው እኛ ራሳችን የበረከት ተሳታፊ ለመሆን ቃል የገባ ነው አለና እናንተም ደግሞ ተሳታፊ እንዲሆኑ እንግዲህ ስለ ቤተክርስቲያኑ ነገር በደንብ አድርገው ይንገሯቸውና ያው ተሳታፊ። አመሰግናለሁ። ይህም ቦታ እንኳን ቤቷ ጠጠር ጣል አይደለም ቦታውን የረገጠ የሚድንበት ቦታ ነው። በውጭም ነገር ገንዘባቸውንም ሁሉ እዚህ ጋር ይልከው ድነት ያገኘዋሉ። የነቀርሳ በሽታ አሜሪካ ሆና ከዚህ እምነት ሄዶላት ከጡት ካንሰር ከተለያዩ በሽታዎች ብዙ እናቶች እህቶች እየዳኑ አዲስ አበባ ውስጥ ከተማ ኢትዮጵያ ውስጥ በሙሉ እዚህ ቦታ የረገጠ ያልዳነ ያሰበው ያልተፈጸመለት የጠየቀውን ያላገኘ ሰው የለም። ስለዚህ ሁሉም ሰው እዚህ ጋር መጥቶ የዚህ ቦታ በረከት ቢያገኝ ደስ ይለኛል። ልማት ስራዎች እንደምታዩት ቆርቆሮ ዙሪያው ቆርቆሮ ነው። ይሄ ቆርቆሮ ነው ያለው። ይሄ ቆርቆሮ ቤት ውስጥ ነው እናቶች ያሉት፣ መነኮሳት ያሉት፣ መነኮሳት መናኔን ያሉት። ግን ይሄ ብርድ ክረምት ላይ ብርድ አለ፣ ቅዝቃዜ አለ። ከዚህ ለማውጣት ግን በብሎኬት ተግባር ቤት ይሰራ። ሁለተኛ ተግባር ቤትም የለውም። እዚህ አይጥና እባብ እየገባ ከጫካ እየወጣ ያለበት ቦታ ነው። ስለዚህ ተግባር ቤት ያስፈልገዋል። ዙሪያ አጥር የለውም። አጥር እንሰራለን በቆርቆሮ የታጠረው። ያ ደግሞ ንፋስ ሲነፍስ ይወድቃል። ምስጥ ስላለው መሬቱ በምስጥ ምክንያት እንጨቱ እየተበላ አጥሩ እየወደቀ ነው። ያንን ብሎኬት በድንጋይ ሰርተን ልማቱን በእውነት እነዚህ የእናቶች አባቶች ቤት መኖሪያ እኛ የተሸለመ ቤት ኖረን እነሱ ግን እግዚአብሔር እያመለኩ እግዚአብሔር እያመሰገኑ እዚህ ውስጥ መኖራቸው በጣም ከባድ ነው እና ብቻል ሁሉም በኢትዮጵያ ሕዝብ ቢረዳዳ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ በውጭ ሀገር ውስጥ ያሉት ይህንም ቢያስቡ ቢመለከቱልን በጣም ደስ ይለናል። በግንብ ካጠር ለአባቶችም ለእናቶችም ቤት እዚሁ በቀላሉ መስራት እንችላለን። የአቅም ማጣት ነው እና እላይም እንደዚሁ 2 ቤተክርስቲያን ስለሆነ እዛም ደግሞ ተግባር ቤቱ እላይ ለመውሰድ ነው ያሰብነው። ተግባር ቤት እላይ ሲሆን እዚህ ቦታ ላይ የጸሎት ቦታ ስለሆነ የምግብ ሽታ ሊኖር አይገባም። ይህን ከማሰብ ላይ ይህ ቦታ በጣም ዛፉ ላይ ቅዱሳን ሁሉ ያሉበት ቦታ ነው። ቅዱሳን ከምግብ ሸሽተው ነው ራሳቸውን ለእግዚአብሔር ሰጥተው የሚኖሩ ቅዱሳን ናቸው እና የእነዚህ ቅዱሳን ቦታ ላይ የጸለየ ሱባኤ ገብቶ ሰው እዚህ ቦታ ይጠየቅ። አሜሪካ ሆነው እዚህ ጋር በቃ በጸሎት አስቡኝ ያለ ሁሉ መልስ የሚያገኝበት ቦታ ስለሆነ የዚህ ቦታ ነገር ታምሮ ብዙ ነው። ኢትዮጵያ ላይ መከራ ፈተና ከመምጣቱ በፊት እዚህ ቦታ መብራን ተገልጣ ህዝቡን ለማዳን ነበር የተገለጠችው። ግን
የሰው ልጅ ይመጣል ይሄዳል። ቆሞ ግን ስራ ይሰራ የለም። ስራ መስራት ያስፈልጋል። ገዳም ላይ በገንዘባችን መስራት፣ በጉልበት በእውቀት ያንን ሁሉም ሰው ቢያደርግ ይጠቀማል። እንደ አቅም ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖር። ይህ ቦታ ደግሞ ከባዱን ስራ ሰርተናል። ቤተክርስቲያን 2 ሰርተናል፣ ግን አጥር የለውም። ዙሪያ በግንብ መታጠር። ዛሬ ትምህርት ቤት አጥር አለው፣ ዛሬ የግለሰብ ቤት አጥር አለው። የእግዚአብሔር ቤት ግን አጥር የለውም እንደምታየው። ስለዚህ ሰው ይህንን ቦታ አይቶ ቢጎበኝልን እና በረከት ቢያገኝ እዚህ ቦታ እንኳን የሰራ አይደለም ስራ የሌላቸው እዚህ ቦታ ሰርተው ስራ አግኝተዋል። ቤት ያጡ ቤት አግኝተዋል። ትዳር ያጡ ትዳር አግኝተዋል። ያልወለዱ ወልደዋል። የታመሙ ድነዋል። መተት የቤት ሰብጣት አለባቸው ሁሉ እዚህ ቦታ ነጻ ወጥተዋልና ይህን ቦታ ሁሉም ሰው ቢያይና ቢጠቀም ደስ ብለን። እሺ አባታችን በቃ እርሶን አላቆማቸው ከነሱ ጋር አለው። እግዚአብሔር ይስጥልን። አመሰግናለሁ። እንግዲህ አያሳፍሩኝም። እንደሚረዱ እንደሚያግዙ በረከት እነሱም እንደሚያገኙ እንደሚፈልጉ ስለማቅ እኛ ደግሞ እንደዚህ ሚዲያ ላይ የምንሰራ ሰዎች ለሰው እንደዚህ ነገር ነው ማቅረብ ያለብን። ለእነሱ በረከት የሚያገኙበት ጥሩ ነገር የሚያገኙበት የሚማሩበት ነገር ነው ማቅረብ ያለብንና ያን ነገር እኔም ስለምረዳ ነው ዛሬም እየቀረስኩ እያሳየው ያለሁትና እንግዲህ የበረከት ተካፋይ ሆኑ እንደማታሳፍሩኝ ተስፋ አደርጋለሁ። የኔ ቤተሰቦች ያረጋሉ ይሰጣሉ ብዬ ነው እንግዲህ አባታችንን እሺ እየቀረስኳቸው ያለሁት። እንግዲህ በዚህ በመታየት አካውንት በቤተክርስቲያን አካውንት እያስገባችሁ እንግዲህ ሪሲቱ ለኔም መላክ ትችላላችሁ። የክርስትና ስማችሁን ላኩልኝ፣ እኔ ለአባታችን ሰጥቼ አጸልይላችኋለሁ። አመሰግናለሁ አባታችን። አሜን። ይህም በማድረጋችሁ በማሳወቃችሁ ለእናንተ የሚሰጣችሁ ትልቅ ጸጋ ስላለ እድሜ ከጤና ጋር ይስጣችሁ፣ ሀሳባችሁን ይሙላላችሁ። አሜን አባታችን። ፍጻሜ ያብቃል። አሜን አባታችን። እሺ እንግዲህ ተመልካቾቼ እንግዲህ እንዳያችሁት ነው በጣም እኛ መተን በጣም የተገረምንበት የእግዚአብሔርን ስራ ድንቅ ስራ ያየንበት የተባረክንበት በረከት ያገኘንበት እናት አባቶቻችንን እንግዲህ በጣም እዚህ ቦታ ላይ ምን ያህል እየለፉ እንደሆነ ምን ያህል እየሰሩ እንደሆነ ያየንበት። እኛ አዲስ አበባ ላይ ኦርቶዶክስ በጣም ብዙ ሰዎች ነው ያሉት። እዚህ ግን ጭራሽ እውነት ነው የምላችሁ እኔ እግዚአብሔር በጣም ነው ያዘንኩት። ሰንበት ተማሪዎቹ እንኳን ራሱ ከፕሮቴስታንት ወደዚህ ተመልሰው ነው ኦልሬዲ እያገለገሉ ያሉትና ምእመናን የሚባል ምንም ምእመናን የለም። ምንም ጭራሽ ማለት ነው እግዚአብሔር ነው የምላችሁ ምንም ያለው እንደው አንዳንድ 4 አይሞሉም። እግዚአብሔር ነው የምላችሁ ተመልካቾች ነው። በጣም ሙሉ ዙሪያው የተከበበው በፕሮቴስታንት ነው። ግን እግዚአብሔር ይመስገን እስካሁን ድረስ ወደ 500 አባወራዎች ተጠምቀው እየተመለሱ ነው ይህን ተአምር እያዩ እና እግዚአብሔር ተመሰገነ ይሁን። አባታችን ደግሞ አሁን ያቀረብኩላችሁ ከ2001 ጀምሮ ይሄ ቤተክርስቲያን ለመሰራት ትልቅ አስተዋጽኦ ያደረጉ ኢየሱስም ቀደም ያሳያችሁ ታቦት የወጣበትንም እንደዛው እንዲሁም ደግሞ መድኃኔዓለም ቤተክርስቲያን አሁን እየተሰራ ያለው እሱንም እንግዲህ እያስተባበሩ ጉባኤ እንዲሁም ደግሞ ጉዞ እያዘጋጁ እንግዲህ እያመጡ በረከት እያሰጡ ያሉ አባታችን ናቸውና እግዚአብሔር እንግዲህ በረከታቸው እኛ ላይ የሚደርብን እናንተም የዚህ ተሳታፊ እንድትሆኑ በመብርሃን ስም ጠይቃችኋለሁ። እናንተም እንደምትሰጡ አልጠራጠርም። ተመልካቾቻችን እንግዲህ የዛሬ ፕሮግራማችን የዛሬ ውሏችን የዛሬ ጊዜያችን ይህን ይመስል ነበር። በጣም ደስተኛ እንደሆናችሁ ተስፋ አደርጋለሁ። እኛ ሚዲያ ላይ ያለን ሰዎች እንደዚህ አይነት ነገር እየሰራን ቢያንስ የምንሰራቸው ነገሮች እንዳሉ ሆኖ ቢያንስ ለሰውም ለተመልካችም የሚድንበት በረከት የሚያገኝበት ለልጆቻቸውም ደግሞ የሚያስተምር ነገር የሚያዩበት ብንለቅ ብናደርግ በጣም ደስ ይለኛል። እንግዲህ ይሄ ነው እኔም ለመስራት እየሞከርኩ ያለሁት። እግዚአብሔር ተመሰገነ ነው። እግዚአብሔር ሁሉ አደረገልን። በቀጣይ ደግሞ ሌላ ቦታ መሄዳችን አይቀርም። የዛም ነው ይዣችሁ ሄዳለሁ። አብራችሁ ስለቆያችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በወጣ የተካ የምታስገቡ ሰዎች ካላችሁ እያስገባችሁ ሪሲቱን በቴሌግራም ላኩልኝ። እስከነ ክርስትና ስማችሁ እስከ ልጆቻችሁ የክርስትና ስማችሁ ላኩልን። መብርሃን ያሰባችሁትን ሁሉ ትፈጽምላችሁ። እኔ ደግሞ ለአባቶች ሰጥቼ እዚህ እንዲጸለይላችሁ አደርግላችኋለሁ። እግዚአብሔር ይስጥልን። እናመሰግናለን ስለተከታተላችሁን። ሰላም ሁኑልን። ሰላም ለሀገራችን። ቻ